አስተሳሰብ ያለው ክርስቲያን አይቻላቅም ስላሴን ያለክ መረዳት ስቅለት ላይ ያለክ መረዳት ከሌሎ ይለያል። ምክንያቱም እኔ እንደ ክርስቲያን ሆኜ አላወራህ ብዬ ነው እንጂ ከእነሱ ጋር ብታወራ ራሱ አትግባባ። ትንሽ ወደኛ ፈቀቅ እያልክ ይመስለኛል አቢኒ እና አላህ ሂዳያ ይስጥህ ሀቢቢ። ለእኛም እድል ስጠን እስቲ እኛም እናስረዳህ ስለ እስልምና ጥያቄ ሲኖር ጠይቀን ኢንሻአላህ። እንዳንተ እንትና ሼጂ እንትና ትዝ ይሉታል ገሚ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በነገራችን ላይ አፉ በለኝና በቃ በትንሽ ጊዜ ጠየቀ ወዳው ሰለማ። ምናልባት እንደተረዳው ከሆነ ማለት ነው። ከዛ በኋላ ጠፋ ተማረ። አሁን ስለ እስልምና ሲያወራ ማለት ነው እኔ እሱን መሆኑን ያወቁት በነገራችን ላይ ቅርብ ጊዜ ነውና በቃ ተለይብኝ ማለት ነው። በጣም የተደነኩበት በቃ ማለት ትክክለኛ አእምሮ ያላቸው የተማሩ ሰዎች ማገናዘብ የሚችሉ ሰዎች እኔ ፈርቼለን ነበር በነገራችን ላይ እና በደንብ ነው ማስታወሰው ጃይ። ግን ሼጂ ገሜን ከጨረሰ በኋላ አግኝቶት ነው እንጂ በጣም አስቸግሮ ነበር። ከአቢኒ ጋር ይመሳሰልብኛል። በጣም መጥቶ ይጠይቅ ነበርና ትዝ ይለኛል። በቃ በጣም እስልምና ላይ ኢንተረስትድ ሆነ ምናምን የቀረው በቃ ነብዩ መሐመድ ነበረ እና ትዝ ይለኛልና የሆነ ቦታ ልውሰድክ ብዬ ሁሱ ጋር ወሰድኩት እና ሁሱ ጋር ሄድኩና ከዛ ስለ ነብዩ መሐመድ አስረዳው አልኩትና አስረዳው። ከዛ በቃ ቅር አለው ከፋው ምናምን ነገር። ከዛ በቃ ተጨነቀ ማለት ነው። ከዛ በኋላ ትዝ ካላችሁ ኢትዮጵያ የሆነ ጊዜ መሪ መንቀጥቀጥ መጥቶ ነበረ። በቃ በዛ በቃ አይዱ ነው ምን እንደተሰማው እንጃ። መጣና ሻሃዳ ያዘ። በቃ ገሚ በቃ ሰለመ በቃ ምርጥ ሙስሊም ወንድማችን ማለት ነው። እንዴት እንደምወደው ወላሂ ስለ እስልምና ሲያወራ ምናምን እና አላህ ይጠብቀው ባለበት ማለት ነው። እና አቢኒም እንደዛ ይሆናል ብዬ አምናለሁ። አንድን አምላክ በቀጥታ ከሚገዙ ለአምላክ ብቻ ከሚያጎበድዱ ለአምላክ ብቻ ከሚሰግዱ ማንንም መካከለኛ ከማያረጉ ሰዎች ውስጥ አንዱ ትሆናለህ ብዬ ተስፋ አደርጋለሁ። አላህ ሂዳያ ይስጥክ። እንግዲህ ሌላ ምንም ማለት ቀጥሉ። ሼጂ ምናልባት እዚህ ጋር ሁለት ሀሳቦችን ማንሳት ይፈልጋለሁ። እሱ ምንድነው አንዳንድ ጊዜ ሰለምቲዎች በሚሰልሙ ጊዜ አታሽቃብጡ ምናምን አትደሰቱ ምናምን የምትሉ ሰዎች አላችሁ። ወደነለም እኮ ምን እንደሰተው ተገደን ነው። ውስጣዊ ስሜታችን አስገድዶን ነው። አንድ ቀን ነብዩ አለይሂ ሰላቱ ሰላም ፊታቸው ያበራ ማታ ነው ወደ ቤት ገቡ። አንቱ የአላህ መልእክተኛ ሆይ እንደዚህ ተደስቶ እኮ አይቼው ተላቅም እና ምንድነው ያስደሰቱት ብላ ሲጠይቃቸው ነብዩ አለይሂ ሰላቱ ሰላም አይሻ ረዲየላሁ ዐንሃ አንዲች ጀሃነም ልትገባ የነበረች ነፍስ ወደ ጀነት ተመለሰችልኝ። አንድ አይሁድ የነበረ ልጅ ወደ እስልምና መጣ። ታሙ አፋፍ ገርገራ ማለት ሞት አፋፍ ላይ ነው ያለው። በተቃራኒ ደግሞ አለቀሱ አንድ ቀን። ለምን በማን ያለቀሱ? አንድ አይሁድ ሞቶ ወደ መቃብር ሲሄዱ አለቀሱ። አንቱ የአላህ ነብይ ይህ ሙስሊም አይደለም አይሁድ ነው። በነገራችን ላይ በዛ ሰዓት አይሁዶች በጣም ጨካኞች ነበሩ። ከዛ በኋላ ለምንድን ነው እንደዚህ የሚታለቅሱት ሲሏቸው እኔ በህይወት ባለሁበት ዘመን እንዴት አንዲት ህይወት ወደ ጀሃነም ትሄዳለች ብሎ ያሉበት ሁኔታ አለ። ነብዩ አለይሂ ሰላቱ ሰላም በሌላ ሐዲሳቸው የኔ ኡመቶች ሳያስጨንቀው የኡመቶች ጉዳይ ሳያስጨንቀው ጧት ካልጋው ተነስቶ ማታ ወደ አልጋው የተመለሰ ከኔ አይደለም ያሉበት ሁኔታ አለ። መታወስ መማማር የሚባለው ነገር ግዴታችን ነው። በነገራችን ላይ ገብቷችኋል። ሌላው ክርስቲያን የነበሩ ሰዎች ወደ እስልምና ከገቡ በኋላ እነሱ ስለ እስልምና ሲያወሩ የበለጠ የሚጣፍጥን ደስ የሚለን ለምን ይመስላችኋል? ከኛ በተሻለ ሁኔታ ዕውቀት ሊኖራቸውም ላይኖራቸውም ይችላል። በነገራችን ላይ ትልቁ ምስጢር ይሄ አይደለም። ከዚህ በፊት ያንተ ጠላት የነበረ አንተን ሊያዋርድህ የነበረ ግለሰብ ከዛ ምንነትን ወዶ ተቀብሎ ከዛ በኋላ ስላንተ ጥሩ ነገር ሲያወራ የበለጠ ደስ ይላል። አንተ ለምሳሌ አሁን እኔ ስለ እስልምና ተናገር ቢባል ከቁርአኑ ከሐዲሱ አምጥቼ ልናገር እችላለሁ። ምክንያቱም እኔ የኖርኩበት ነገር ስለሆነና የተማርኩ ነገር ስለሆነ የተፈጠርኩም የተወለድኩበት ነገር ስለሆነ ማለት ነው። ነገር ግን ሌላ በተሻለ ሁኔታ ሰለምቲት ወንድሞቻችን ሲናገሩና አልፎ ታርፎ ደግሞ ትላንትና አሽሃዱ ብለን ሸሃዳ አሲዘናቸው ዛሬ ኡስታዝ ስንላቸው ማለት ነው
ይሄ የሚያሳየው ምንድነው ከተባለ ነብዩ አለይሂ ሰላቱ ወሰላም ማን ዩሪድላሁ ቢሂ ኸይረን ይፈቂሁሁ ፊዲን አላህ ሱብሓነሁ ወተዓላ መልካም ነገርን የሻለ ሰው የዲን ዕውቀትን የዲን ግንዛቤን ይሰጠዋል አሉ። ወላሂ አንድ ሰው መኪና ሊኖረው ይችላል፣ ምናልባት ስልጣን ሊኖረው ይችላል፣ ምናልባት ቤት ሊኖረው ይችላል፣ ምናልባት የጎሳ የበላይነት ሊኖረው ይችላል። እነዚህ ነገሮች አንድን ሰው አላህ ሱብሓነሁ ወተዓላ የመውደዱ የመጀመሪያ ምልክት አይደሉም፣ የመጀመሪያ መስፈርት አይደለም። አንድ ሰው ዕውቀት አለው ከተባለ የተኛው ሰው ቢሆን መጀመሪያ የዚህ ሰው የዕውቀት ሚዛኑ መቀመጥ አለበት ምን ላይ ነው? የተፈጠረበት ዓላማ አውቋል ወይ? ቁርአንና ሐዲስን አውቋል ወይ? ከዛ በኋላ ነው። አንድ ሰው ከተፈጠረበት ውጪ የሆኑ ነገሮች ተራ የሆኑ ነገሮች ናቸው። አንድ ሰው ፕሮፌሰር ሊሆን ይችላል፣ ሳይንቲስት ሊሆን ይችላል፣ ምን ሊሆን ይችላል። የተፈጠረበትን ዓላማ እስካላወቀ ድረስ ምናልባት እሱ ጋር ያለው ዕውቀት፣ ግንዛቤ፣ አመለካከት ለዚህ ዓለም ሊጠቅመው ይችላል። ነገር ግን ይቺ ዓለም ጠፊ ናት። ብልጥ ብሎ ማለት ከሞት በኋላ ላለ ህይወት መልካም ስራ እየሰራ ነውና ስለዚህ ምንድነው ቅድም ጃቢር ሲናገር በጣም የተደሰቱት ሐቂቃ ለመናገር ማለት ነውና ይሄን አኩል ካልኩ ይበቃኛል። والله አለም ጃቢር ከተመለስከ አንተም ቀጥል ሀይቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቢኒ ሐሳብ አለክ? እና እኔ ያልኩን ነገር ግን አገኘኛ ሐሳቡን አግኝቼዋለሁ እና ቼክ አድርገው። እሺ በደም ቼክ አድርገዋለሁ። አጥራው በደም አድርገክ አጥራውና በቃ አንተ የተረዳኸውን ነገር ለሰው በማስረዳት ደረጃ ነው በደም አጥረተኮ ማለት ነው። እሺ እና አላህ ያገዘ ዱዓ በደም አድርግልሃለሁ። እና ሜቢ አንድ ሐሳብ ላንሳልህና ሜቢ እሱ ላይ ደግሞ በቀጣይ ከእስልምና የሚሰቀጥጥ ከማትቀበለው ነገር ምንድን ነው? በቃ ይሄ ነገር በጣም ነው የሚከብደኝ የምትለው ነገር? እኔ እንጃ። ምናልባት ቲክቶክ ከጀመርኩ በኋላ የሆነ የተሰማኝን አንድ ስሜት ልንገር። በሙስሊሞች ማለት አሁን በፊት የሆነ ሙስሊሞችን ማይበት እይታ ነበርኝ። ጀስት ፋሚሊም እንደዛ ነው የምቀርባቸውም ሰዎች ምናምን እና ቲክቶክ ከጀመርኩ በኋላ ግን የሆነ አንዳንድ ወንድሞች ስም አልጠራም፣ ግን አንዳንድ ወንድሞች የሚያደርጉበት የውይይት መንገድ የሆነ ስሜት ውስጥ የሚሰማኝ ማለት የሆነ እንዴ በቤተሰብ የማውቀውን በሆነ በጓደኛ ቀርቦኝ የማውቀው ሙስሊም አግኝተኛል ምናልባት በቃ ላለመናገር አግኝቻለሁ እና ያንን ስሜት ባይፈጠር በቃ ከተረዳኝ እሱ ብቻ ትንሽ ደብሮኛል። ሌላ ነገር የለም። እስቲ ላሰማክ የሆነ ሪከርድ እንትና ያለው ተርላ እኔ ሁሉ ጊዜ ሰዎች ሲሰልሙ የምናገረው ነገር ነው። እሺ ሰዎች ልክ ሲሰልሙ ሁሉ ጊዜ ሱሳ ፖስተው ነበር መሰለኝ እዚህ ገዝተ ላይ ተቀምጣ ጠፋችብኝ።